ዴቭ እና አደይ ተጣሉ። መጨረሻቸው አንድ ላይ መሆን ሳይሆን ተጨቃጭቀው እንዳይለያዩ ፈርቻለሁ። ፍቅርም እያሰበች ያለችውን ነገር እናቲቱ ሙሉ ለሙሉ በደንብ አውቃለች። ግን ደግሞ ልጇ ስለሆነች አሳልፋ መስጠት አልፈለገችም። ሮማን አሹን እያስጨነቀችው ነው ብላ ነግራታለች። ፍቅር ለእናቷ ምን ለማለት ፈልጋ ነው? በጣም ግራ ገብቶኛል። ቤዛም ደግሞ እንግዲህ ክፍለ ሀገር የመጡትን ልጆች ለልጁ እሷ ከቤት ባትወጣ ጥሩ ነው፣ እዚህ ሰፈር በጣም መጥፎ ወንዶች አሉ እያለች እየነገረችው ነበር። ኪንጎና ቅምጥል ታርቀዋል፣ አንድ ላይ ተስማምተው ተመልሰዋል ማለት ነው። ግን ደግሞ የዴቭና የአዴ ጉዳይ ግን እጅግ በጣም አሳሳቢ ሁኔታ ነው ያለው። ዶክተሩም ደግሞ አዴን አፍቅሯታል። ምን የሚፈጠር ይመስላችኋል መጨረሻ ላይ? ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ዛሬም እንግዲህ ድጋሚ ተመልሼ መጥቻለሁኝ በአደይ ድራማ ላይ። የአደይ ድራማ እንግዲህ የምንወደው የምናከብረው እጅግ በጣም በፍቅር የምናየው ድራማ ነው። በተለይ እንደ ጽናትና እንደ ኪራ አደይና ዴቭም ተጋብተው መጨረሻቸውን ማየት እንፈልጋለን። ግን አሁን ላይ ደግሞ እየተፈጠረ ያለው ነገር ግን ዴቭና አደይን የሚያለያይ ነገር ይመስለኛል። ያም ነገር ምንድን ነው እንግዲህ ለምለምን ሆስፒታል እየወሰድኩ ነው እያለች ለምለም ጋር የሚመላለሱት እንግዲህ ዶክተሩ ነው እየመጣ የሚወስዳቸው። ራይድ ነው ብለው ነበረ፣ ግን ደግሞ ራይድ አይደለም ያ ልጅ ማለት ነው፣ ዶክተሩ ነው። እና ዳይመንድም እንግዲህ መኪናውን ከፍት ሲያገኘው ሊሰርቀው ነበረ እና በአደባባይ ሰፈር ውስጥ ሰው ባለበት ነው፣ ለዛውም የሰው መኪና ገብቶ ከፍቶ የገባው። እና ቤተሰቦቼ ዳይመንድ የተናገረውን ነገር ሰምታችሁ ከሆነ እንዴት እንደሳኩኝ ማለት ነው። እና የሁለት ልጆች አባት ነኝ፣ አማራጭ አጥቼ ነው ሰርቄ ልጆችን ማሳድገዋል አለም። ልጆቹ የት ናቸው ያሉት ግን? ተወልደው ወልዶ ጥሏቸው ነው ወይስ እንዴት ነው? እንግዲህ እኛ ልጅ እንደሌለው እንጂ እንዳለው አናውቅም። እና እጅግ በጣም ከባድና አዝናኝ የሆነ ነገር ነበር እውነት ለመናገር ማለት ነው። እዛ ፓርት ላይ እንዴት እንደሳኩኝ ማለት ነው ጉዶቼ። ምክንያቱም አስባችሁታል፣ ለልጆቼ ብዬ ነው አላለመሰላችሁ? እና ውዶቼ በተለይ እንግዲህ ማን ነው ኪንጎና ቅምጥልም ደግሞ ስለታረቁና አንድ ላይ ስለተመለሱ ደስ ብሎኛል። በፊት ላይ ቅምጥል ነበረች እሱን የምትከተለው፣ አሁን ላይ ደግሞ እሷ ሳትሆን እሱ ሆኗል የሚከተላት። ተቃራኒ ነው በነገራችን ላይ። ፍቅር እኮ አንዱን ካሰቃየ በኋላ ወደ አንዱ ይገለበጣል። እና ውዶቼ ዳይማን ነው ዴቭም ደግሞ እንዴት ነው ቤትም ስመጣም አላገኘዋችሁም፣ ስደውልም ስልክ አታነሱም፣ ምንድን ነው እያሰባችሁ ያላችሁት? እየተፈጠረ ያለው ነገር ምንድን ነው እያለ በጣም ስትረስ ውስጥ ገብቷል ማለት ነው። እና ጭራሽ ደግሞ የሚወስዳችሁ መኪና ነው የሚመልሳችሁ መኪና ነው፣ ምንድን ነው እያደረጋችሁ ያላችሁት ብሎ ከባድ ጥያቄ ነበር የጠየቃቸው። እና እሷም ደግሞ በጭራሽ እኔ አሁን ላይ የእሷ ሁኔታና የለሙዬ መታመም ትዳሬን እናንተን እንዳስብ ወይንም ስለዚህ ስለመጋባቱ ስለምኑ እንዳስብ እያደረገኝ አይደለም፣ አንተም ልትረዳኝ ይገባል ብለዋለች። እና እውነት ነው በነገራችን ላይ እሱም ቢያንስ እንኳን የተወሰነውን እንኳን ቢያንስ ሊረዳት ይገባል። እና በእርግጥ ከጎናቸው ነው ያለው፣ እያገዛቸው ነው። ግን ደግሞ በቅናት እያበደ ነው ማለት ይቻላል። በተለይ መኪና ውስጥ ሲገቡ ሲወርዱ ሲመጡ እየተፈጠረ ያለው ነገር እንግዲህ እያያችሁት ነው። እና በጣም ነገሮች ከባዱ ነዋል። እና ውዶቼ ዴቭና አደይ እንዳይጣሉ ፈርቻለሁ። በተለይ ደግሞ ከዶክተሩ ጋር እጅ ለእጅ ተያይዛ ቢያገኛት። ዶክተሩ በነገራችን ላይ እዛ ሂዳ ስለ ለሙዬ ስትጠይቀው እጇን ይዞ ነበረ ያለው መልስ የሚሰጣት ማለት ነው። እና አደራ ጓደኛሽን እንደዚህ አርጊን፣ ጓደኛሽን ተንከባከቢያት፣ መታከም አለባት እያለ ስለ እሷ እየተጨነቀ እያስመሰለ እጇን እያያዘ ነበር የሚያወራት። በዛን ሰዓት ደግሞ ዴቭ ቢያይ ሙሉ ለሙሉ እንደሚለያዩ እወቁ ማለት ነው። በጣም ነው የሚቀናው ዴቭ በነገራችን ላይ። እና ውዶቼ ፍቅርም እንግዲህ የቤዛን ወንድም ደብቀው ነበረ። በነገራችን ላይ እዛ ክላስ ውስጥ አልወጣም፣ እዛው ክላስ ውስጥ እንደተደበቀ ነው። አሁንም አልወጣም። እንግዲህ ምን ሊፈጠር እንደሚችል አላቅም። ሮታም አግኝተዋለች እዛ ክፍል ውስጥ ማለት ነው። እንግዲህ አላቅም። አሹና ፍቅርም ተጣልተው ነበር፣ እርስ በርስ ተናንቀው ነበር። በምን ምክንያት እንደሆነ ባላቅም በዚህ በልጁ ምክንያት ነው። እናቲቱ ግን ይሄን ነገር አላወቀችም። ወንድም ልጅ ቤት ውስጥ እንዳላወቀችም። በጣም ከባድ ነው።